እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የትልልቆቹ የአውሮፓ ታላላቅ ሊጎች አሁን ወደ መጠናቀቁ እየተቃረቡ ይገኛሉ። አብዛኞቹ ሊጎች ከተወዳጁ የእንግሊዝ ፕሪምየር ሊግ ውጭ ያሉት ሊጎች ሻምፒዮኖቹን አረጋግጠዋል። በጀርመን ቡንደስሊጋ፣ በጣሊያን ሴሪኤ፣ በፍሬንች ሊግ 1 እና እንዲሁ ደግሞ በስፓኒሽ ላሊጋ ሻምፒዮኖቹን አሁን ቀደም ብለን አረጋግጠናል። ከዛ ውጪ የተወዳጁ የእንግሊዝ ፕሪምየር ሊግም ሊጠናቀቅ የአንድ ሳምንት አካባቢ እድሜ ብቻ ነው የሚቀረው። ምክንያቱም ያሁን የሚመጣው የእሁድ ሳምንት ፍጻሜውን እንደሚያገኝ ይታወቃልና ሁሉም ሊጎች ወደ መጠናቀቁ እየተቃረቡ ይገኛሉ። ይህንን ተከትሎ በቀጣይ ደግሞ የዝውውር መስኮቱ ይከፈትና ትልልቅ የሚባሉ የአውሮፓ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን የምንሰማበት ጊዜ እየቀረበ ይገኛልና በሚቀጥለው የውድድር ዓመት ቡድኖች እንዴት ራሳቸውን ሊያደራጁ አስበዋል፣ እንዴት የትኞቹን ተጫዋቾች ሊያስፈርሙ አቅደዋል የሚሉትን የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙትን የነበሩ የዝውውር ጉዳዮችን ወደ እናንተ ልናደርስ ነው። ይህንን ፕሮግራም ዛሬ በድጋሚ ይዘን የተገናኘ ነው። ስለምታደምጡን፣ ስለምትከታተሉን፣ ከኛ ጋርም ስለሆናችሁ እጅግ ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩ ነው በአክብሮት የምንጋብዘው። የተለያዩ ስፖርታዊ ጉዳዮችን በተለይ የዝውውር ጉዳዮች ላይ ትኩረት አድርገን የምናቀርባቸውን ፕሮግራሞች ለማድመጥ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቪዲዮአችንንም ላይክ እያደረጋችሁ እንድታበረታቱን ነው የምንጋብዛችሁ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ሁኑ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ በሚቀጥለው ክረምት የአማካይ ስፍራውን እንደሚያጠናክር በርካቶች ያምናሉ። ከነዚህ መካከል ግን ሞርተን ሆይሉንድን ከስፖርቲንግ ሊዝበን ለማስፈረምም ትልቅ ፍላጎት እንዳላቸው በተደጋጋሚ ነው የሚገለጸው። በተለይ የፖርቱጋል ሚዲያ የሆነው ኤቦላ የተባለው የመረጃ ምንጭ እንዳወጣው ዘገባ መሰረትም የተጫዋቹ ከ40 እስከ 50 ሚሊዮን ዩሮ በሚደርስም የዝውውር ሂሳብ ሊገኝ የሚችልበት እድሉ በጣም ሰፋ ያለ እንደሆነ ጭምር ነው እየተነገረ የሚገኘው። ምንም እንኳን በውሉ ላይ የ80 ሚሊዮን ዩሮ የውል ማፍረሻ ወይም ሪሊስ ክሎዝ የምንለው ቢኖርም የፖርቱጋሉ ክለብ ግን በተመጣጣኝ ዋጋም ተጫዋቹን ለመልቀቅም ዝግጁ መሆኑ ነው በተደጋጋሚም እየተነገረ እንደሚገኝ ዘገባዎች የሚጠቁሙት። ማንቸስተር ዩናይትድ የእርሱን ፊርማ ለማግኘት በሚደረገው ፉክክርም አሸናፊ መሆን ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል። ክለቡ ከአርሰናል፣ ማንቸስተር ሲቲ እና ዩቬንቱስ ከፍተኛ ፉክክር ይጠብቀዋል ተብሎ ነው የሚታመነው። ዘገባው እንደሚያመለክተው ከሆነ ይህ ዴንማርክ ብሔራዊ ቡድን ተጫዋችን ለማስፈረም ማንቸስተር ዩናይትድ በአሁኑ ወቅት ቀዳሚውን ስፍራ እንደያዘ ጭምር ዘገባዎች ይጠቁማሉ። የ26 ዓመቱ አማካይ ለፕሪሚየር ሊጉ ቡድን በመሃል ሜዳ ላይ ጥንካሬንና የመከላከል ሽፋንንም ሊጨምር እንደሚችል ጭምር ነው የተነገረው። ካሴሜሮ በክረምቱ ክለቡን ለመልቀቅም የወሰነ በመሆኑ ዩናይትድ እሱን በአግባቡ መተካት ሳይኖርባቸው አይቀርም። በተጨማሪም ከማኑኤል ኡጋርቴ የተሻለ አማራጭ የሚያስፈልጋቸዋል። ሞርተን ሆይሉንድ በፖርቱጋል ቆይታው ብቃቱን ያሳየ ሲሆን በእንግሊዝ እግር ኳስ ውስጥ ደግሞ ስኬታማ ለመሆን የሚያስፈልገውን አካላዊ ጥንካሬም አለው። ይህም ለማንቸስተር ዩናይትድ ድንቅ ዝውውር ሊሆንለት እንደሚችል ጭምር ነው የተነገረው። በሌላ በኩል አርሰናል ተጫዋቹን በቅርበት እየተከታተለው መሆኑ አያስደንቅም። አርሰናሎች በመሃል ሜዳ ላይ ተጨማሪ ጥልቀትን ወይም ዴብዝን ይፈልጋሉ። ይህ የዴንማርክ ኢንተርናሽናል ከክሪስቲያን ኖርጋርድ የተሻለ አማራጭም ሊሆን እንደሚችል ነው የሚገምቱት። ከዚህም በላይ ደግሞ 26 ዓመቱ እድሜ ላይ ይገኛልና የአርሰናል ደጋፊም እንደመሆኑ መጠን ክለቡ በዝውውር ፉክክሩ ላይ የበላይነት እንዲኖረው ሊረዳው ይችላል ተብሎ ይታሰባል። አርሰናል ተጫዋቹን ለማስፈረም ያን ያክል ቁርጠኛ እንደሆነ ግን ወደፊት የሚታይ ነው የሚሆነው። ክለቡ ተጫዋቹን የመግዛት አቅም ቢኖረውም እስካሁን ግን ይፋዊ ጥያቄዎችን እንዳላቀረበ ጭምር ይነገራል። ሞርተን ሆይሉንድ በስፖርታዊ ሕይወቱ ምርጥ ደረጃ ላይ የሚገኝ በመሆኑ ወደ ትልቅ ክለብም ደግሞ ለመዘዋወር ትክክለኛ ጊዜ አሁን ነው ብሎ ያስባል። አርሰናል ወይም ማንቸስተር ዩናይትድ ለሱ ደግሞ አስደሳች መዳረሻዎች ሊሆኑ እንደሚችሉ ግምቶች እየወጡ ነው። ሊቨርፑል የቦርንመዙን ተከላካይ ማርኮስ ሴንሲን ለማስፈረም በሚደረገው ፉክክር ውስጥ መግባቱ ይፋ ተደርጓል። ማርካ ያወጣው ዘገባ እንደሚያመለክተው የ28 ዓመቱ ተከላካይ በክረምቱ ነፃ ተጫዋች ወይም ፍሪ ኤጀንት የሚሆን ሲሆን ባለፉት ጥቂት ሳምንታት ስሙ ከበርካታ ክለቦች ጋርም ተያይዟል። ሴንሲ በተጨማሪም የቶተናም ኢላማ እንደሆነም እየተገለጸ ነው የሚገኘው። ሊቨርፑል በተከላካይ ክፍሉ ላይ ተጨማሪ ጥልቀት ወይም ዴብዝን የሚፈልግ ሲሆን ይህም ደግሞ ደቡብ አሜሪካዊው በነፃ ዝውውር ማግኘቱ ለቡድኑ ተመራጭ ያደርገዋል። በፕሪሚየር ሊጉ የመወዳደር እንዲሁ ብቃትና ልምድም ያለው ሲሆን ይህንን በቦርንመዝ ቆይታውም ደግሞ እንዳስመሰከረ ጭምር ነው
የሚነገረው። ሊቨርፑል የውድድር ዘመኑ ሲያበቃ ኢብራሂማ ኮናቴን ሊያጣ የሚችል በመሆኑ የ28 ዓመቱ የመሃል ተከላካይ የእርሱ ተተኪ ሊሆን ይችላል ተብሎ ይታሰባል። የኮናቴ ኮንትራት በሚቀጥሉት ጥቂት ሳምንታት ውስጥም የሚያበቃ ቢሆንም እስካሁን አዲስ ውልም አልፈረመም ስለዚህም ሊቨርፑል ሌሎች አማራጮችን በመፈለጉ የተለመደ ነው የሚሆነው። ልምድ ያለው ተከላካይ በነፃ ማግኘትም ትልቅ ብልህነት ሊሆን እንደሚችል ይታመናል። እንዲህ ያለ ልምድ ያለው ተጫዋችን በነፃ ማስፈረም ሊቨርፑል ያለውን ገንዘብም በሌሎች የቡድን ክፍሎች ላይ ኢንቨስት እንዲያደርግም እድሎችን ይሰጥባል ተብሎ ይታሰባል። በክረምቱ የዝውውር መስኮት በርካታ ተጫዋቾችን ማስፈረም ስለሚኖርባቸው ይህ ትልቅ ጥቅምም ይኖረዋል ተብሎ ነው የሚጠበቀው። ሊቨርፑል ተከላካዩን ለማሳመን ይችል እንደሆነ ማየቱም ትኩረት የሚስብ ጉዳይ ነው። ሴንሲ ቀደም ሲል በፌኖርድ ሮተርዳም በአሰልጣኝ አርኔ ስሎት ስርም የተጫወተ ሲሆን በድጋሚ ደግሞ ከእሳቸው ጋር ለመስራት ፍቃደኛ ሊሆን ይችላል ተብሎ ነው የሚጠበቀው። የክለቡ ስፖርቲንግ ዳይሬክተር ሪቻርድ ሂውዝም ተጫዋቹን ከቦርንመዝ ቆይታውም በደንብ ያውቁታል ተብሏል። በተጨማሪም በሀገሪቱ ካሉ ትልልቅ ክለቦችም አንዱ ለሆነው ሊቨርፑልም የመጫወት እድል ለዚህ ደቡብ አሜሪካዊ ትልቅ ጉጉትን ነው የሚፈጥረው። ሊቨርፑል ባለፈው የውድድር ዘመን የሊጉን ዋንጫ ያሸነፈ በመሆኑ በሚቀጥለው ዓመትም ለዋና ዋንጫዎችም ይፎካከራል ተብሎ ይጠበቃል። ተከላካዩ ይህንን እድል ሊጠቀምበት እንደሚችል ነው የሚነገረው። ቶተንሃም ሆትስፐርስ ማርኮስ ሴንሲን ለማስፈረምም በከፍተኛ ሁኔታ እየገፉበት ስለሆነ ሊቨርፑል ዝውውሩን ለማጠናቀቅም ፈጣን እርምጃዎችን ያደርጋል ተብሎ ነው የሚታመነው። ብሩኖ ሚጌል ፈርናንዴስ ለማንቸስተር ዩናይትድ ድንቅ የውድድር ዘመንን እያሳለፈ ሲሆን የሚዲያ ዘገባዎች ግን ከኦልድ ትራፎርድ መልቀቁን እያያያዙት ይገኛሉ። የፖርቱጋላዊ አማካይ በአንድ የፕሪምየር ሊግ የውድድር ዘመን ከፍተኛውን የጎል አመቻችነት ሪከርድን ወይም የአሲስት ሪከርድን ለመያዝም ታሪክ ሊሰራ እንደሚችል ይታመናል። ሪከርዱን ለመስበር 2 አመቻችቶ ማቀበል ብቻ ይበቃዋል ወይም 2 አሲስቶች ማድረግ ይጠበቅበታል። እንደ ስካይ ጀርመኒ ዘገባ ከሆነ የቱርክ ግዙፍ ክለብ የሆነው ጋላታሳራይ የማንቸስተር ዩናይትዱን ካፕቴን ብሩኖ ፈርናንዴዝን እና የማንቸስተር ሲቲውን ካፕቴን በርናርዶ ሲልቫን በአንድ ላይ የማስፈረም እቅዱ አላቸው። ለሚቀጥለው የዝውውር መስኮትም ዋነኛ የህልም ኢላማው አድርጓቸዋል። የኢስታንቡሉ ክለብ ከተጫዋቹ ወኪሎች ከብሩኖ ሚጌል ፈርናንዴዝ ወኪሎች ጋር መደበኛ ግንኙነቶችን ለመጀመር ከፍተኛ ፍላጎት እንዳለው ነው የሚነገረው። ይህም የዓመቱ ትልቁን የአውሮፓ ዝውውር ስኬትም ለመቀናጀት በማለም ነው እንቅስቃሴ የጀመሩት። ለጋላታሳራይ ፍትሐዊ ለመሆን ለዚህ ፖርቱጋላዊ ድንቅ ተጫዋች ያላቸው ከፍተኛ አድናቆት አዲስ ነገር አይደለም። የቱርኩ ግዙፍ ክለብ በዚህ ዓመት ጥር ወር ላይም ከኦልድ ትራፎርድ ለማስወጣት ሞክረው ነበር። ነገር ግን ያ የመጀመሪያ ጥረት በፍጥነት ነበር ውድቅ የተደረገባቸው። ይሁን እንጂ ፈርናንዴዝ በ33 ዓመቱ እንኳን በሁሉም ውድድሮች 28 ጎሎች ላይ ተሳትፎዎችን በማስመዝገብ ሌላ አስገራሚ ግላዊ የውድድር ዘመንን ሊያሳልፍ ከተመለከትን በኋላ እሱን ወደ ራምስ ፓርክ የማምጣት ፍላጎታቸውን ተባብሶ ተገኝቷል። የሚያስፈልጋቸው ዋነኛው ትልቅ ዝውውር እንደሆነም አድርገው ነው የሚመለከቱት። በአሁኑ ሰዓት ፈርናንዴዝ ከማንቸስተር ዩናይትድ ክፍል ነቅሎ ማውጣትም ፍጹም የማይቻል ተደርጎ ነው በርካቶች የሚያምኑት። ሰሞኑን ዩናይትድ እንዲሁ ሊቨርፑል ላይ ድል ካደረገ በኋላ ከዛም በኋላ በነበረው ጨዋታ ላይ ደግሞ እንዲሁ ነጥቦችን ማግኘቱን የምናስታውሰው ጉዳይ ነውና ካፕቴኑ የዚህ ቡድን የማይታሰብ ወይም ደግሞ የማይለቅ ተብሎ የሚታሰብ የልብ ትርታ እንደሆነ ይታወቃል። ጊዜያዊ አሰልጣኙ ማይክል ካሪክ ክለቡን ወደ ቻምፒየንስ ሊግ እንዲመለስ በቅርቡ ካገዘ በኋላ ፈርናንዴዝ በአሁኑ ወቅት በከፍተኛ ስሜት ውስጥም ይገኛል የተባለው። በተጨማሪም በኦልድ ትራፎርድ ያለው ኮንትራትም እስከ ሰኔ 2027 ድረስም በሰላም ይቆያል የሚሉ መረጃዎች ናቸው ያሉት። ይህ ተጫዋች በቅርቡ ለሳዑዲ ፕሮ ሊግ ክለብ አልሂላልም የቀረበለትንና ከፍተኛ እንደሆነ የተዘገበውን 200 ሚሊዮን ፓውንድም ሜጋ ኦፈርንም ጭምር ውድቅ ያደረገው ለማንቸስተር ዩናይትድ ካለው ጥልቅና የማይናወጥ ቁርጠኝነት ጋር በተያያዘ ነው። ለማመን ለሚያስቸግር የሳዑዲ ሀብትም ያልተንበረከከ ከሆነ በተለይም አስማታዊ የቻምፒየንስ ሊግ ምሽቶች ወደ ኦልድ ትራፎርድ እየተመለሱ ባሉበት በዚህ ሰዓት አሁን ያለውን ፕሮጀክት ትቶ ወደ ቱርክ ይሄዳል ማለት በጣም ከባድ ሊሆን እንደሚችል ነው በርካቶች የሚገምቱት። ሊያም ሮስኒየር ባለፈው ወር በአሰቃቂ ሁኔታም መንበራቸውን ከለቀቁ በኋላ ወይም መባረራቸውን ተከትሎ ቸልሲ በድጋሚ አዲስ ቋሚ አሰልጣኝ ፍለጋ ላይ ነው። የሮስኒየር ውጥንቅጥ የነገሰበት የቆይታ ጊዜም ለ107 ቀናት ብቻ የቆየ ሲሆን በአስከፊ የሊግ ውጤቶች ምክንያትም ሰማያዎቹ በአውሮፓ ውድድር ተሳትፎን ለማረጋገጥም እንዲፍጨረጨሩ አድርጓቸዋል። ጊዜያዊ አሰልጣኙ ካሉም ማክፈርነን
የውድድር ዘመኑ እስኪጠናቀቅ ድረስ ቡድኑን እንዲያረጋጉ ወይም እያረጋጉ ቢሆንም እናም ከማንቸስተር ሲቲ ጋር ትልቅ የኤፍኤ ካፕ ፍጻሜ በዚህ ሳምንት ቢጠብቃቸውም የክለቡ የበላይ አመራሮች ትኩረታቸውን በመጪው የክረምት ወቅት ላይ ግንባታ ላይ አድርገዋል። የቸልሲ ባለቤቶች ከሮስኒየር ውድቀት በኋላ ራስን የመፈተሽ ጊዜ በሚባል ሂደት ውስጥ ይገኛሉ። የታክቲክ አካሄዱ ከክለቡ የእግር ኳስ ማንነት ጋር የሚጣጣም አሰልጣኝን ለማግኘት ከፍተኛ ፍላጎት አላቸው። እንደ ቶክ ስፖርት ዘገባ ከሆነ ሰሜዎቹ በ2022-23 የውድድር ዘመን ባርሴሎናን በላሊጋ ዋንጫ ድል ካበቁት ስፔናዊው አሰልጣኝ ሻቪ ሄርናንዴዝ ጋር ግንኙነት አድርገዋል። ከዛ ውጪ ፋብሪጋስም በዚህ ክረምትም በኮሞ ያለውን ፕሮጀክት ትቶ ይሄዳል ተብሎ እንደማይጠበቅ አስቀድመው ቢያውቁም እሱንም ጠይቀውታል። በሌላ በኩል ከቦርንመዝ የሚለቁት አሰልጣኝ አንዶኒ ኢራኦላ በቦርዱ ዘንድ ከፍተኛ አድናቆት ቢኖራቸውም የእሳቸው የተለየ የታክቲክ ዘይቤና ክለቡ ከሚፈልገው ፍልስፍና በጣም የራቀ ሊሆን እንደሚችል በርካቶች ይገምታሉ። አሁን ላይ ሻቪ አሎንዞም ደግሞ ወደ ቸልሲ ሊመጣ በጣም ከጫፍ የደረሰ ሌላኛው ሰው እንደሆነ በርካቶች የሚያነሱት ነው። የመረጃ ምንጮች እንደሚጠቁሙት ከሆነ ሻቪ አሎንዞ ወደ ቸልሲ የሚመጣበት ትልቅ እድል እንዳለ ይፋ ተደርጓል። በተለይ ሊቨርፑል ከአሰልጣኝ አርኔ ስሎት ጋር ለመቀጠል መስማማቱን ተከትሎ ቸልሲ አሁን ላይ በትልቁ የሪያል ማድሪድ አሰልጣኝ የነበረውንና በባየር ሌቨርኩዘን ድንቅ የውድድር ዓመታቶችን ያሳለፈውንና ታሪክ የሰራውን ሻቪ አሎንዞን ወደ ቸልሲ ለማምጣት ትልቅ እቅዶች እንዳላቸው እየተነገረ ይገኛል። ከሻቪ ጋር ግንኙነት ቢደረግም ዘገባው እንደሚያመለክተው ከሆነ ስፔናዊው አሰልጣኝ አሁን ላይ ለዚህ ስራ በትልቁ በጉጉትም እየጠበቁት እንደሚገኝ ጭምር ነው እየተገለጸ የሚገኘው። ስለዚህ በቀጣይ ሻቪ አሎንዞ ቸልሲን ይረከባል የሚሉ ዘገባዎች ናቸው በትልቁ እየወጡ እንደሚገኝ የተጠቆመው። ሌላኛው የሚነሳው መረጃ የማንቸስተር ዩናይትድ አማካይ ካሴሜሮ በክረምት የዝውውር መስኮት ወደ ኢንተር ማያሚ ለመዘዋወር የደሞዝ ቅናሽ ለማድረግም መወሰኑ ይፋ ተደርጓል። ይሄ ብራዚል ብሔራዊ ቡድን ተጫዋችም ከማንቸስተር ዩናይትድ ጋር ያለውን ኮንትራት ወደ መጠናቀቁ እየተቃረበ ሲሆን ከሊዮኔል ሜሲ ጋርም የመጫወት ፍላጎት ስላለው ወደ ማያሚ የሚደረገው ዝውውር ቅድሚያ የሚሰጠው ጉዳይ አድርጎታል። እንደ ስካይ ስፖርት ዘገባ ከሆነ ካሴሜሮ ይህንን የህልም ዝውውር ለማሳካት የደሞዝ ቅናሽ ለመቀበልም ፍቃደኛ ነው። እሱና ቤተሰቡም ወደ አሜሪካ ለመሄድ ከፍተኛ ፍላጎት ነው ያላቸው። ካሴሜሮ በዚህ የውድድር ዘመን ለዩናይትድ ጥሩ ብቃት እያሳየ ሲሆን ተጫዋቹ ነፃ ወኪል ለመሆን እየተቃረበ ባለበት በዚህ ወቅት ላይ ክለቡ በ34 ዓመቱ ተጫዋች ላይ ፈጣን የአቋም ለውጦችንም ማድረግ አለበት ወይ ብለው አንዳንድ ደጋፊዎች ሳይጠይቁ አልቀረም። እግር ኳስ ህይወቱን ማጠቃለያ ላይ እየተቃረበ ቢሆንም ካሴሜሮ በዚህ የውድድር ዘመን በዩናይትድ የነበረውን አስቸጋሪ ጊዜ ወደ ኋላ በመተው እውነተኛ መነቃቃትን አሳይቷል። ከ2 ዓመት በፊት ጄሚ ካራገር እግር ኳስ ሳይተውህ እሱ አንተ እግር ኳስን መተው አለብህ በማለትም በታዋቂነት የተናገረው ንግግርም ስናስታውስ የቀድሞው የሪያል ማድሪድ ተጫዋች አሁን ላይ ለማንቸስተር ዩናይትድ በእጅጉ ሊናፍቁት የሚችሉት ሰው ሆኖ መገኘቱ አስገራሚ ሆኗል። ዩናይትድ እንዲህ ያለ ተደማጭነት ያለው ተጫዋችን እንዴት እንደሚተካ ማየቱ አስደሳች ያደርገዋል። ካሴሜሮ በሱ ትውልድ ካሉ ምርጥ ተከላካይ አማካዮችም አንዱ ተደርጎ በሰፊው ይታወቃል። በኦልትራፎርድ ቆይታው ካሴሜሮ በከፍተኛ ብቃቱ ላይ ባናየው እንኳን በ5 የቻምፒየንስ ሊግ ዋንጫዎች፣ በ3 የላሊጋ ዋንጫዎችና በሌሎችም ደግሞ በርካታ ዋና ዋና ክብሮችም በታጀበው የሪያል ማድሪድ የብዙ ዓመታት ቆይታው የዓለም ደረጃ ወይም ወርልድ ክላስ ተጫዋች ነበር። ዩናይትዶች በዚህ ክረምትም አማካይ ክፍሉን ለማጠናከር በሚያደርጉት ከፍተኛ ስራ እንደሚጠብቀው እርግጥ ነው። ካሴሜሮን የሚተካ ተጫዋችን ከማስፈረም ባለፈ እየተቸገረ ለሚገኘው ማኑኤል ኡጋርቴም የማሻሻያ የሚሆን ሌላ ተጫዋችን ስለሚፈልጉ ትልቅ ዝውውሮችን በአማካይ ስፍራ ላይ ያደርጋሉ ተብሎ ነው የሚጠበቀው። የዓለም ዋንጫ በእግር ኳስ ትልቁ መድረክ ሲሆን ለታላላቅ ተጫዋቾችም ብቃታቸውን የሚያስመሰክሩበት እድል ነው። በዚህ ክረምት ወደ ሰሜን አሜሪካ የሚያቀኑት በርካታ የፕሪሚየር ሊግ ኮከቦችም ስራቸውን ለመስራት ዝግጁ ናቸው። ስለዚህም ደግሞ ለሀገራቸው ለውጥ ሊያመጡ ይችላሉ ያልናቸውን ተጫዋቾች እንመልከት። አንደኛው ኤሊዮት አንደርሰን ነው። ባለፉት ጥቂት የውድድር ዘመናት የኖቲንግሃም ፎረስት አማካይ ኤሊዮት አንደርሰን በቦታው ከሊጉ ግንባር ቀደም ተጫዋቾች አንዱ መሆኑን አስመስክሯል። ይህም ደግሞ በዌትሊ ቤይ የተወለደው ኮከብም ለእንግሊዝ ብሔራዊ ቡድን መሃል ሜዳ ላይም ከዴክላን ራይስ ጎንም እንዲሰለፍ አስችሎታል። እንደ ቅርብ ጊዜ የዓለም ዋንጫዎች እንዲሁ ዘገባዎችም ከሆነ ደግሞ ሶስቱ አናብስቶች ወይም ትሪ ላይንስ ተብለው የሚጠቀሱት የእንግሊዝ ብሔራዊ ቡድን ውድድሩ ለማሸነፍ ግምት ከተሰጣቸው ሀገራት አንዱ ናቸው። ኤሊዮት አንደርሰን በሊጉ ያለውን ብቃት ወደ ሀገሩ ደግሞ ማምጣት ከቻለ እንግሊዝ ለስኬት ትልቅ እድል ይኖራታል ተብሏል። ሌላኛው ብሩኖ ነው። ብሩኖ ፈርናንዴስ ለማንቸስተር ዩናይትድ እያሳየ ያለው ብቃትም ምክንያትም በፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ለመባልም በእጩነት ላይ ይገኛል።
የፖርቱጋላዊ ተጫዋች የዩናይትድ ውጤት ምንም ይሁን ምን ድንቅ ብቃቱን ማሳየቱን ቀጥሏል። ለሀገሩም ቢሆን ቁልፍ ሚናን ይጫወታል። ብዙ ጊዜ ወሬው ስለ ክሪስቲያኖ ሮናልዶ ቢሆንም በፈርናንዴዝ አማካኝነት ፖርቱጋል ጎል በማስቆጠር ወይም ትክክለኛውን ኳስ በማቀበልም ልዩነት መፍጠር የሚችል ሌላ እውነተኛ የዓለም ዋንጫ ደረጃ ተሰጥኦ አለው። አንቷን ሴሜኒዮም እንዲሁ ሌላኛው ነው። ባለፈው የውድድር ዘመን አንቷን ሴሜኒዮ በእንግሊዝ ከፍተኛ ሊግ ምን ማድረግ እንደሚችል ማሳየት የጀመረ ሲሆን ያንኑ ብቃቱን በዘንድሮው የውድድር ዘመን ቀጥሏል። በጥር ወር ማንቸስተር ሲቲን ከመቀላቀሉ በፊትም እንኳን ይህ የጋና ኮከብ ጎሎችን በማስቆጠርና አመቻችቶ በማቀበልም ስራውን እየሰራ ነበር። ወደ ማንቸስተር ሲቲ ከመጣ በኋላም አጮቱን ወደ ሌላ ደረጃ አሳድጎታል። ብላክ ስታርስ የሚባለው ቡድንን እንግሊዝን በያዘው ምድብ ኤል ውስጥም ተፎካካሪ ሆነው እንዲያልፉም በሱ ይተማመናሉ ተብሏል ጋናዎች። ሌላኛው ኢጎር ቲያጎ ነው። በብሬንትፈርድ የምናውቀው ወደ ኋላ መለስ ብለን ስናስብ የብሬንትፎርድ አጥቂ ኢጎር ቲያጎ በዚህ ክረምት ብራዚልን ወክሎ በዓለም ዋንጫ ይሳተፋል የሚለው ሀሳብ ለብዙዎች የሚያስቅ ሊሆን ይችል ነበር። ከባድ ጉዳት በፕሪሚየር ሊጉ የነበረው አጀማመር ቢያስተጓጉልበትም በዚህ የውድድር ዘመን በ33 ጨዋታዎች 22 ጎሎችን በማስቆጠር ከኤርሊንግ ብራውት ሃላንድ በመቀጠል በጎል አስቆጣሪነት ዝርዝር ውስጥም በሁለተኛ ደረጃ ላይ ተቀምጠዋል። የ24 ዓመቱ ተጫዋችም በራስ የመተማመን ስሜት ላይ ተሞልቷል። ያንንም ወደ ውድድሩ ለመውሰድም ያለማል ተብሏል። ኤሚ ማርቲኔዝ ሌላኛው ነው። ኤሚሊያኖ ማርቲኔዝ በ2022 ዓለም ዋንጫ ላይ ባሳየው ብቃትም እንደተረጋገጠው በቅርብ ጊዜያት የአርጀንቲና በጣም አስፈላጊውና እምነት የሚጣልበት ተጫዋች ነው። አርጀንቲና የዚያ ውድድር አሸናፊ ስትሆን ኤሚ ማርቲኔዝ በተለይም በፍጻሜው ጨዋታ ላይ ወሳኝ በሆነ ጊዜ ላይም ደግሞ እንዲሁ ተገኝቶ ደርሷል። የአስተን ቪላው ግብ ጠባቂ ለቡድኑ መነቃቃትን ይፈጥራል። አርጀንቲናዎችም ዋንጫቸውን ማስጠበቅ ከፈለጉም ኤሚ ማርቲኔዝን ዳግም ያንን ትልቅ ተጽዕኖም እንዲፈጥር ይፈልጋሉ። ለ2026 የዓለም ዋንጫ ዝግጅት እየተደረገ ባለበት በዚህ ወቅትም በርካታ የፕሪሚየር ሊግ ተጫዋቾች ስለሚመጣው ነገር እያለሙ ነው። ከላይ የተጠቀሱት ተጫዋቾች በሙሉ ጉዳዩ በሚያሳስብበት ወቅትም በየሀገራቸው ልዩነት የመፍጠር ችሎታ አላቸው። ውሎ አድሮም በውድድር ውስጥም ለመቀጠልም ወይም ደግሞ ወደ ቤት ለመመለስም ልዩነት የሚፈጥሩት እነዚህ ተጫዋቾች እንደሆኑ ነው ዘገባዎች እየጠቆሙ የሚገኙት። ማንቸስተር ዩናይትድ ለቀጣይ የውድድር ዘመን የቻምፒየንስ ሊግ ተሳትፎን ያረጋገጠ ሲሆን የውድድሩ ዘመኑ ደግሞ ግባቸውን አሳክተዋል። ነገር ግን በጊዜያዊ አሰልጣኙ ማይክል ካሪክ ስር የተካሄደው እጅግ አድካሚው የውድድር ዘመን መጠናቀቁን ተከትሎ የክለቡ የበላይ አመራሮች ለአንድ ትልቅ የበጋ ክረምት ግንባታም ቀድመው እየተዘጋጁ ነው የሚገኙት። ክለቡ ብልህ የሆነ የክረምት የዝውውር መስኮት የሚያስፈልገው ሲሆን በርካታ ቦታዎችም በእቅዳቸው ውስጥ ይገኛሉ። የመሀል ሜዳው ችግር ለሁሉም ግልጽ ሲሆን ማንቸስተር ዩናይትዶች በክረምቱ አዲስ አማካዮችን ኢላማ እንደሚያደርጉ ግልጽ ነው። ማንቸስተር ዩናይትድ አዲስ መካከለኛ ተከላካይን ለማስፈረም እየፈለገ እንዳለ የሚያሳዩ መረጃዎች አሉ። በቅርብ ጊዜ ዘገባዎች እንደሚያመለክቱት ከሆነ የማንቸስተር የዝውውር መስኮትም ከመከፈቱ በፊት አዲስ መካከለኛ ተከላካይም ለማስፈረም በኦልትራፎርድ ቅድሚያ ተግባር ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ አዲስና በብቃቱ የተመሰከረለት የመሀል ተከላካይ ማስፈረም ለመጪው የዝውውር መስኮት ዋነኛ ቁጥር 1 ተግባሩ ያደርገዋል። ዩናይትድ ቦርድም በመካከለኛው ተከላካይ ላይም ገንዘቦችን ለማውጣት ለምን ያክል እንደጓጓ ለመረዳትም በዚህ የውድድር ዘመን ያስተናገዱትን አስከፊ የጉዳት ማዕተንም ማየቱ በቂ ነው። እንደ ሌኒ ዮሮ ያሉ ወጣት ተሰጥኦዎች እንደ ሊቨርፑል ካሉ ቡድኖች ጋር በነበረው ጨዋታ ላይ ከቤንች ተነስተው ድሉን በማስጠበቅ ረገድ የሚደነቅ ስራን ቢሰሩም እንደ ሃሪ ማጓየር ያሉ ደግሞ ተጫዋቾችን በቋሚነት ራሳቸውን አሳልፈው ቢሰጡም በመዋቅራዊ ወጥነት ማጣት ግን ትልቅ ራስ ምታት ሆኖ ቆይተዋል። በየሳምንቱ የጡንቻ ጉዳቶች ምክንያት የተለያየ መካከለኛ የመሀል ተከላካይም እንዲሁ ለማሰለፍም በሚገደዱበት ሁኔታ ዘላቂ የሆነ የፕሪሚየር ሊግ ዋንጫ ፉክክር ማድረግ ወይም አስቸጋሪ የቻምፒየንስ ሊግ የጥሎ ማለፍ ጉዞዎች ውስጥም መቆየት አይቻልም። አሁን ላይ ካሪክ ቡድኑን ወደ አውሮፓ ቁንጮ ውድድርነት በብቃትም ስለመለሰው ማንቸስተር ዩናይትድ በድጋሚ ትልቅ የመነጋገሪያ አቅም አግኝቷል። በከፍተኛ ደረጃ የሚፈለጉ ምርጥ ተከላካዮችም በቻምፒየንስ ሊግ መድረክ መጫወት ይፈልጋሉ። በተጨማሪም ከዩኤፋ ውድድርም ብቁ መሆን ጋር ተያይዞ የሚመጣውን ከፍተኛ የገንዘብ ገቢንም የክለቡ ስፖርቲንግ ዳይሬክተሮች በገበያው ላይ ርካሽ አማራጮችን ፍለጋ እንዳይገደዱ ያደርጋቸዋል። ይልቁንም ወዲያውኑ ወደ መጀመሪያው አስተላለፍ ውስጥ ገብቶ አስፈላጊውን አካላዊ ጥንካሬና አመራርም ሊሰጥ የሚችል ዓለም አቀፍ ደረጃ ያለው ተከላካይም ኢላማ ማድረግ ይችላሉ። ማጓየር፣ ሊሳንድሮ ማርቲኔዝ፣ ማታያስ ደሊት እና ሌሎችም ተከላካዮች በዚህ የውድድር ዘመን በጉዳት ሲሰቃዩ የቆዩ ሲሆኑ ዩናይትድ በገበያው ላይ የበለጠ እምነት የሚጣልበት ሰውም እየፈለገ እንደሚገኝ ነው ትልልቅ የሚባሉ የአውሮፓ ሚዲያዎች አሁን ላይ እየዘገቡ እንደሚገኝ መረጃዎቹም የጠቀሙት። ወደ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናል ነው። የዝውውር ፕሮግራሞቻችን
እነዚህን ይመስሉ ነበር ሰፋ አድርገን ያቀረብናቸው የዛሬ የዝውውር ፕሮግራሞቻችን እነዚህ ነው የሚመስሉት። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች የዝውውር ጉዳዮችን ይዘን በነገው የከሰዓቱ ፕሮግራማችን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር አበቃን። መልካም ጊዜ፣ መልካም ቀን ይሁንላችሁ።